Ethiopian Christmas has to be one of the most beautiful sights I've ever seen. God bless the Ethiopian Orthodox Christians. ጸሎታችንን ልመናችንን ሁሉ ሰምቶ ለሀገራችን ለኢትዮጵያ ሰላምን ለኛም ለሕዝቦቹ ፍቅርን አንድነትን ያድለን በዓለ ልደቱ የሰላም የፍቅር ያደርግልን ለበዓለ ልደቱ ሰላም እንዳደረሰ አይነቱ ነገር ላሊበላን ያደበዛል የሚለው ነገር እኔ አይገባኝም በግሌ እንግዲህ ያዩበት ደግሞ ሌሎች ሰው ደግሞ ከኔ ተሻለ እይታ ሳይሆን ሌላ ከኔ በዛኛው በኩል ያለ እይታ ያላቸው ደግሞ እንቀበላለን አስተያየት ይስጡበት ተፋጭተን ተፋልጠን ተሞርደን የበለጠ ለሚቀጥለው አመት ደግሞ የበለጠ የአይላፍ ዝማሬን እናደርጋለን ተመካከረን አዎ ምስጢረ ስጋዌን የምናስተምርበት ሃይማኖታችን የምናስተምርበት እኔም መክረው እነ መምህር ሄኖክም ሌሎቹን የሩሲያው ፕሬዝዳንት ለመላው ክርስቲያን የእንኳን አደረሳችሁ መልእክት አስተላለፉ። ፕሬዝዳንት ቭላድሚር ፑቲን የጌታችን ኢየሱስ ክርስቶስ የልደት በዓል ገናን በማስመልከት በሩሲያና በዓለም ላይ ለሚገኙ ኦርቶዶክሳውያን የእንኳን አደረሳችሁ መልእክት አስተላልፈዋል። ምስጋናችንን ዝማሬያችንን God bless the Ethiopian Orthodox Christians. ጸሎታችንን ልመናችንን ሁሉ ሰምቶ ለሀገራችን ለኢትዮጵያ ሰላምን ለኛም ለሕዝቦቹ ፍቅርን አንድነትን ያድለን በዓለ ልደቱ የሰላም የፍቅር ያደርግልን ለበዓለ ልደቱ ሰላም እንዳደረሰ ለበዓለ ጥምቀቱ ሰላም ያደርሰ God bless the Ethiopian Orthodox Christians. Today, the 7th of January 2026, marks the Christmas day in Ethiopia. Bear in mind that every 7th of January, Ethiopians celebrate Christmas in their country, which is very different from ours because Ethiopians currently are in 2018 according to the Julian calendar. Now they use a whole different calendar, that's the Julian calendar, while we the rest of the world, most of us use the Gregorian calendar, so they don't really conform with the norms of the West. Also, come to think of the fact that Ethiopia was not colonized by the West during the colonization era, so they stick to their roots, to their people, to their traditions, to their culture. They are not being dictated upon by the West. So today marks the Gina. So Gina is how they call Christmas over there, and it is commonly celebrated by the Ethiopian Orthodox Christians. I mean, happy Christmas each and every one of you, but the population that you pull through, it is a beautiful time to say that God is indeed proud of Ethiopia because hundreds of thousands of Ethiopians hit the streets. Hundreds of thousands of Ethiopians celebrate Christmas. Hundreds of thousands of Ethiopians prove to the world that once again Christianity wins. Thank you, Ethiopians. You all are so true and authentic. And I mean, big respect to you all. You all are doing amazingly well. Once again, Merry Christmas to you. Everything. Vladimir Putin አኮሩ ተክርስቲያን ጽላቱ ላይ ኢየሱስ የሚለውን ስም በአምላክነት እያከበረች እየሰገደች የአምልኮ ስግደት እየሰገደች ለስሙ መታሰቢያነቱን ግን ለቅዱሳን ትሰጣለች። አንዳንድ ነገሮችን ለይተን ማወቅ ስለሚገባ ነው የሚመናል። በጣም ብዙ ሰው አሁን የዚህ ዘመን ወጣት በጣም የሚሰናከለው ምንድነው? በቃ ለቅዱሳን እኮ የአምልኮ ስግደት እየተሰገደ ቅዱሳንን እያመለክን ማርያም አምላክ ናት የሚል ሰው በጣም ብዙ ነው። ኦርቶዶክስ ሆኖ ማርያም አምላክ ናት ለምን ለማርያም የአምልኮ ስግደት ትሰግዳላችሁ የሚል ሰው ግን ለይ እንጂ ጎበዝ ቤተክርስቲያን ላይ የምታስተምረውን ትምህርት ስለ ኢየሱስ የምታስተምረው ስለ እመቤታችን የምታስተምረው ስለ ቅዱሳን የምታስተምረው እንደላይ እንጂ በጣም ጥንቃቄ ያስፈልገው። ስሙን ኢየሱስ የምትለው በታቦቱ በጽላቱ ላይ ስሙን ጽፋ አክብራ በትልቁ ጽፋ ለዚያ ስም የባህሪ ስግደት የአምልኮ ስግደት ትሰግዳለች፣ ታከብረዋለች። ስሙን ኢየሱስ ትለዋለች። ስሙን ማን ትለዋለች? ኢየሱስ ትለዋለች። መድኃኒት ትለዋለች። ሕይወት ትለዋለች። ስለዚህ ይሄ ዘር በቅዱሳን አካል በቅዱሳን ሰውነት በቅዱሳን አይምሮ በእናንተ ሰውነት እየለመለመ እያበበ እያፈራ የሚገለጥ ይህች ቤተ ክርስቲያን ዕለት ዕለት ሙሽራዋን ክርስቶስን
እንዴት እንደተሞሸረላት እየገለጸች በቅዳሴ በፍቅር ቃል እያመሰገነችው እያወደሰችው ትኖራለች። የኪዳኑን ቀለበት አድርጋ ደሙን ይዛ ዕለት ዕለት ሙሽራዋን እያመሰገነች የምትኖር ይቺ ቤተክርስቲያን ብቻ ናት። ራቁቱን የተሞሸረላት ደም ለብሶ ደም ተጎናጽፎ የሾህ አክሊል ደፍቶ ጭንቅላቱ እየተፈጠፈጠ የሞተላትን ሙሽራዋን እያመሰገነች ትኖራለች።